አንቺ ብጣሻም የደሃ ልጅ ዛሬ ቆሜ ነው መቃብርሽን ማስቆፍርልሽ። ትሰሚያለሽ? ያው መሄድ ከፈለሽ ቁልፉ ይኸው። አይዞሽ ብሌኒ። እንዳታለቅሽ መጣሁ። የትም አልሄድም። ባባን እፈራለሁ፣ አውሬን እፈራለሁ። የትም አልሄድም። እሺ የእኔ ቆንጆ፣ ግን አሁን ቁልፍ ላምጣና ከዚህ እንሂድ። እሺ እኔ እስከምመጣ ድረስ እዚሁ ነሽ፣ ጠብቂ፣ እንዳትፈሪ። እሺ ብሌኒ፣ እንዳታለቅሽ የእኔ ቆንጆ። ወይዘሮ ሰናይ እንዴት ነሽ? ከሌሊትና ከጠዋቱ በጣም ለውጣለሽ። አስፈላጊውን ደም በሰዓቱ ስላገኘሽ ችግር የለብሽም። እሺ ወይዘሮ ሰናይ አታልቅሽ። አንቺ በጣም እድለኛ ሰው ነሽ። ስንቶቹ መሰለሽ መድኃኒት አጥተው ጠያቂ አጥተው የሚሰቃዩት። አይዞሽ ጠንከር በይ። እሺ በላ በቃ በቃ የኔ ቆንጆ ግድ የለም እኔ አነሳዋለሁ። ተመስገን አምላኬ፣ ጭራሻውን አሳምሮልኝ። መቼም በእርግጠኝነት የቡና ስም ነው። አልተሳሳትኩም።
ወይ ይጆ ቡዳን የምንገጥሞት ነው በእግዚአብሔር ሳብዬምሽ ጥሩ ልጅ ነው እንዴ አይ ደግሞ ዛሬ ልጅ ምን ጥሩ ነው ይኸው ተው እያልኩት ወጥቶ አይደል እንዴ ተጣልቶ ወዳው ስለኔ ተረፈ እኔ የምልሽ ግን ጎዳ ተጎዳ ምንም ጎጂም ተጎጂም የለም ብቻ በሁለቱ ጸብ መንገደኛ ተጎድቶ ነው አሉ ነገሩ ሲጣራ ተብሎ ሁሉም አብረው የገቡት ታይዘው ወይ እኔ የምልሽ የት አሁን የት ነው ያሉት ያማት በጣም ያኮሩ እዚህኛ ጋር እንደው ሙት በእድሜ ፖሊስ ጣቢያ የሚባል ነገር ይቻላልም ሙት ትንክ ሲለኝ እኮ ነው አንቺ የጠራው ምን ችግር አለው እዚህ አይደለ እንዴ ደግሞ በዛውም ብሌንዬን ከትምህርት ቤት እናመጣታለን ወይ ደስ እዚህ አትጨነቂ ጥሩ ነው ዲፋይን ታጋጣሚ ነገር ايش مانو እንደምን አመሸህ የኔ ጌታ እንዴት ነህ ሰላም ነው ከአንቺ ናፍቆት በስተቀር ወይኔ በወለላ ሞት ትናንትና አብረን አይደል ያመሸነው የትናንቱ ማምሸት አይደለም ቢከረምበትም ምንድነው ግን እንደዚህ አይነት ነገር እሺ ለማንኛውም እራት ምን ላዘጋጅልህ ያለሽ እኔ ቆቅ ወይ ጉድ ስማ በቃ ለማንኛውም የጥሪ ማዕከሉ ማነጋገር ከፈለክ ልጅ ሙሉጌታ እንደት ነህ? ልጅ በ35 ዓመቴ ልጅ እንዴት ነው በጊዜ ተጠናቀሻል ወይ በሞትኩት ምን ነው ከረፈደ ትዝ ያለኝ ቁም ነገር ሚስት ተሻለ በሚቀጥለው ዙር ግን ባትጠይቃት የማህበርተኝነት ካርድ ይሰረዛል እሺ ይልቅባሽ ይልቅባ ያንተ ሚስት በሽታ እንደ ሬዲዮ ድራማ ተከታታይ ክፍል አለውና ሙሉጌታ ምን ያርግ ስማ አቤት በዚህ ሰዓት ሴት ብትሆን ኖሮ አንገትን እንደ ጦስ ዶሮ ቀንጥሽ የጥል ነበር ጆአና ይሄ ነገር ጽጌረዳ አበባ ነው እያየኸው ደስ ሲል ጽጌረዳ በጣም ልውሰደው ደስ ካለ ብትወስደው ደስ ይለኛል እንኳን ደስ አላለኝ ከዚህ በኋላ ምናልባት ከጥቂት ሰዓታት በኋላ ልደሰትበት ይችል ይሆናል እንደ ጌታ ፈቃድ በቃ ያሳመምከኝ ደስ ሲል ቆይ መቼ ነው ይሄ ነገር የሚቆመው በቂ በእግዚአብሔር
በእናትህ በአባት ይዣለሁ። ምንድነው በአባት? አንተ ሳትለኝ እኮ ነው ራሴ ላውልቀው ነበር። በአባት ነው ያልሽው? አባት አለኝ እንዴ? መጠሪያህስ? መጠሪያህስ? ትምህርት ቤት ስገባ ልጅ ሆኜ ትምህርት ቤቱ ሲያባት ስም ነው ስባል አባት ስለሌለኝ የትምህርት ቤቱ ዲሬክተር ስማቸውን መጠሪያ አድርገው ሊሆን ይችላል። ቆይ ማለት አባትን አታውቃቸው? እንኳን አላወቅኩት። ልጅ ሆኜ ማስታወሰው እናቴን ስደበድባት ብቻ ነበር። ለምን? እንኳን እኔ አባቴ ራሱ ቦሌ ያውቀዋል። ለነገሩ አንተም እኮ እንደ አውሬ ያደርጋል እኮ አይደለ? እንኳን ወይኔ ዛሬ ምን ይሁን? አይ ምንም ወይ በቃ እኮ ግርም ትለኛለህ። አንቺ ስሚ ለምን አታገቢኝም? ወይኔ በወለላ ሞት ግን እንዴት ነው እንዲህ የምትቀልድብኝ? ይቀለድባል። የምሬ መሆኑን ደግሞ ላሳይሽ። እውነት ላሳይሽ። እንዴት አድርገህ ቺርስ። I was fishing the Darubato, Middle Lisa Casato, ቤቶች አቤት ጌቶች ሲያምር ስጠኝ። ይቆይሽ። ፍቅር እኮ ነሽ። አንተም የኔ ጌታ የተፈጥሮ ውበትሽ እንዳለ እኮ ነው። ስለምትወደኝ ነው። አልወድሽም። ለምን? ሻርሙጣ ስለሆንሽ። አባቴ
ሞትብሃለሁ። ምን አባለ ሰሪ ነው ዛሬ ከሳት በኋላ እውነቴን ነው። የሰባው ወንድም ታስሮኝ እሱን ጠይቅ ነው የሄድኩት። የኔ እባክሽ ተረጋጊ። ከባልሽ ተጣልተሽ ነው? ታዲያ ለምን ለፖሊስ ሪፖርት አታረጊ? አሁን ወደ ቤተሰቦችሽ ነው የምትሄጂው? አዎ። ታይኔ ወንድም ስለወጣም ፍራንክ አልያዝኩም። ይሄን ነገር ልስጥ። ምን? ይሄንንም ልጨምር። አሁን ወዴት ልትሰጥሽ? እዚህ ጋር ነኝ። አይ ቀጥታ ነኝ። ወይኔ ጉድ አለፈ። በእግዚአብሔር አዙሮ ዛሬ ከነ ልጄ ነው የሚጨርሰኝ። ወይኔ ገንም ወርደሽ አይደለም። ይሄ ጓደኛዬ ቤት ነው። የቤተሰቦቼ ቤት ቦሌ መድኃኒዓለም ነው። እዛ ደርሰኝ በእግዚአብሔር። ምንድን ነው? ደጀኔ። አቤት። እኛ ጋር ነው መሰለኝ። ደጀኔ ከሆነ ይሄን ማን ነው? እማዬ ነኝ። ወይ ልጄ ዘመድ እንደሌለው ወገን እንደሌለው ወይኔ የሰው አላበዛው አለመገጣጠም ሄደህ አትደበድበው። ወሬኛ አትቀመጭ መሬት። ዛሬም በዚህ በሌሊት ቀጥቅጦ አመረራት። ወይ ልጄ ተነሽ እናቴ ተነሽ። እኔ ልጅ እናቴ ለኔ አድርገው ልጄ ለኔ ለእናትሽ። ስሚ፣ ሚስቴና ልጄን ካንቺ እጅ እፈልጋለሁ። ስማ፣ ይልቅ ጉዳዩን ለፖሊስ አላሳውቅ ገለህ የት እንደቀበርካቸው ንገረኝ። ተሳለቅሽ? ስማ፣ አንተ ያባራ ቤት እኮ ነው። ቀድሞውኑ ይሄን ያህል ሰዓት ካንተ ጋር መነጋገሬ ነውር ነው። እናትና አንተ ወዳለች። ስማ አንተ ያቦ ወይ አፈር ቦንኩት ሰንዬ። እኔ የምለው እንደው ይሄ ሰው ቢከሰስ ይሻል ይሆን? አይማይ በኋላ እኮ ምን በኋላ አለው? ያግደዋል። እንደው ሰንዬ እዚህ ማድ ቤት ውስጥ አሁን ተሳቀሽ አይደለም? ማየሙች አይደለም። እኔ ለመስሪያ ቤት እንዲቀርበኝ ብዬ ነው። አይ ታዩ እስቲ ታዩ። ወላጅ አባትሽ ቢሆንማ ብዙ ነበር ነገሩ። ግን ምን ያረጋል? እሱ ምንጭን አውቆ ነው እንደዚህ የሚንደላቀቀው። በእናትሽ ማየተይ እኔ ለዚህ ደረጃ አደረሱኝ። እንደገና ደግሞ ከጥጋብኛ ጋር ይተናነቁ እንዴ? ታያቸው እሳቸው እንዴት ዋላችሁ? ዘረሰና እግዚአብሔር ይመስገን። ማለዳችን አንድ ሰውዬ ችቦሳ ስጥልኝ ብሎኝ ነበር። ለኔ ምንድን ነው? ጃን ያላወቅኩ። ማን ነው? ራሱ ነው ማይ ራሱ ነው እንዴ? እዚህም መግባትሽን አወቀ? የት ልድረስ? የትም አደርሽ። ተነሽ፣ ወደ ህግ ነው የምንሄደው። ጨምሪልኝ ውሃውን ጨምር። አካካ
እንዴ በመንግስት ሀገር ስቃይ አለ እንዴ? ሰንዬ እንደምን ዋልሽ? ተናሽ እንዴት ነሽ? ደህና ነሽ? እንደምን ነሽ? እግዚአብሔር ይመስገን ይበቃል። ብሌን ለምን ይዘሻት አልመጣሽም? እማዬ ስራ በዛብኝና ሳቢዬ በዛው ይዛት እንድትሄድ አደረኩኝ። ይኸው ስራ ጥሩ ነው? ምንም አይልም እማዬ፣ ግን አያስደስት። እንዴት? ኬክ ቤት አማራጭ አተሽ ወይም ሳትማሪ ቀርተሽ ወይም ደግሞ ሌላ ነገር ፈልገሽ የምትገቢ የሚመስለው አለ። ታዲያ ወደ ድሮ ስራሽ አትመለሽም እንዴ? በቂ አይለቀኝም እማ። ቦታዬ ባይሆንም ዝቅ ብዬ መስራቴን ወድጄዋለሁ። ቆይ ነው የምለው፣ ይሄ ሰውዬ ለምንድን ነው የማይከሰሰው? ንገሪኝ። ላስይዘው፣ ላሳስረው እወደዋለሁ እማ። እወደዋለሁ? እሱን ነው ዱላውን የምትወጂው? በቂ ማንም አልተረዳም። ችግሩ እኔ የተረዳሁትና መረዳቴን ከክፋት ቆጠረ። ማይ ሲገባው ይገባዋል። ግን ለምን እንደምሸሸው ታውቂያለሽ? አላውቅም። እስቲ ቀስ ብለሽ ሁሉንም ነገር ንገሪኝ፣ ሳታለቅሽ። እንዳይገለኝ ልጄ ያለ እናት እንዳትቀር ብሌኔ ባትኖር ኖሮ ግንማ ይገለኛል እንጂ ከበቂ ጎን ዞር አልልም ነበር። ታዲያ ለምን ብሌንን ለእኔ ሰተሽኝ ጉድጓድሽን አትቆፍሪም? እንዲህ ከሆነ እናት ታጣለች፣ ትጎዳብኛለች። ምንም ባትጠቅማት እየተሸሸኩ ኖሮ ተስፋ ሆናታል። በይ ተይው። እኔ በሰውን በእግዚአብሔሩን ፊት እንዳልጠየቅ ሄጄ ለፖሊስ ላሳውቅ። በፈጠረሽ እኔ አባት አደጉ እንደገና ልጄ አሁንስ ካለ መቆጠሩ ነው እንዴ? እሱ ግድ የለም ይሆን ቢያንስ ትጠራበታለችማ። ምን ነው ልጄ እንደው ትንሽ ቀደም ብትል። ይኸውልህ ይህች ቤት አሁን በዚህ በ3 ቀንና በ4 ቀን ውስጥ ነው የተከራየችው። እንግዲህ ሌላ ቦታ መፈልግ ነው። እንደው ስልህ እንደው ለእኔም እኮ እንደው እንዳንተ ቆንጆ ቆንጆ ወንደላጤዎች ቢሆኑ ደስ ይለኝ ነበር። ዘር ስትልኝ ነው። እሺ ደህና መሻችሁ ማማ። ደህና መሻሽ። እንዴ ቶርቻ አሬ ሰው ገደለብኝ። እንዴ እብድ ነው እንዴ ሰውዬው? እሱ ነው። ይሄ ነው እንዴ? በህግ አምላክ ውጣልኝ አንተ ሰውዬ። እንዴ ተከራይ መስሎ የሰው ሊገል ይመጣል እንዴ? ስለፈጠረ ማለት ስለ አባቴ ነው ወይ ስለ ጌታ? የኔ እንቅርት ምን አረኩ? ምንም። እወድሻለሁ አልከኝ፣ ወደድኩ። ለምን ታሰቃየኛለህ? አትሳሳች። እሸረሙጣለሁ አልሽ፣ ልገለገልብሽ አመጣሁሽ። ሳይሽ ደበርሽኝ፣ ስቀጠቅጥሽ ቆየሁ። ገና ደግሞ እቀጠቅጥሻለሁ። ምን አረኩና? ሴት ነሻ ሴት። በቀለ ስለፈጠረ በቃኝ። የሴት ልጅ እንባ ና ሲሉት የሚመጣ ቅር ሲሉት የሚቀር አርቲፊሻል የሐዘን መግለጫ ምልክት ነው። የኔ ውሻ አይደለም። ውሻ ነሽ እንጂ። ለምሳሌ ዛሬ እንደዚህ ደብድቤሻለሁ።
በእርግጠኝነት ደግሞ ነገ እዚሁ አገኘሻለሁ። ስለዚህ ውሻ ነሽ ሌባ። በእናትህ አትስደበኝ። ከፈለክ ምታኝ። ቸግሮኝ ነው ቡና ቤት ያገኘኝ። ሌባ ብሆንማ አውቶቡስ ላይ ወይም ታክሲ ላይ ነበር የምታገኘኝ። አትሳሳች፣ ሌባ ነሽ። እንኳን አንቺ የኔዋ ብሌን ገና በ7 ዓመቷ ሌባ ነች። ሴት አነጋገሯ፣ አረማመዷ፣ መላ ተፈጥሮዋ ሌባ ነሽ። ሌባ ነሽ። እንደው እንዴት አደረገሽ እናትዬ? ሰውዬ እንደውም እግዚአብሔር አትሾኛል። ሰውዬ እንደሆነ አይለቅሽም እንዴ? የሰው ሊገል ፈጣሪ ከላይ ላይ ገለል ያድርግልኝ እንጂ ማማኔ ምን ማድረግ እችላለሁ? ይኸውልሽ ታረቂውና ወይ ማመኑን አርቀሻሽ አሊያም ደግሞ ቤተሰቦችሽ ጋር ታርቀሽ ግቢ። አይ እምትይ ከሆነ ደግሞ ይሄ ነው ጠብደል ጎረምሳ ያለው ግቢ ፈልጊና ተከራይ። ቆይ ማማ እና ውጪ ነው እንዴ ታዲያ? በዚህ በ2 ቀን ውስጥ ቤት ፈልጊ። ወንደላጤ ይሻለኛል። ይወጣል ይገባል። ወንደላጤ ድብድብ ልገላግል እንደ መጨረሻው። እኔም እወድሻለሁ ግን እገልሻለሁ። ያንቺ እናት ሀብት የሚያስጥልሽ መሰለሽ አይደል? ያንቺ ሩጫ የክሩ መጨረሻ የሚያደርስሽ መሰለሽ አይደል? ትሰሚያለሽ? መነሻሽም መድረሻሽም እኔ ነኝ። ስለዚህ እገልሻለሁ። በቃለ እንዳትጠጊ። በቃለ በእግዚአብሔር በቃለ ሳባ እና ስንት ዓመት ተፈረደብህ? 15 ዓመት። አብረን እንወጣለና የዛሬ 15 ዓመት በህይወት ከቆየን 20 ዓመት ነው የተፈረደብኝ። 5ቱን ስለጨረስኩን አብረን እንወጣለን ያልኩ። ምን አድርገን የታሰርከው? ጉቦ ስቀበል ታይሽ ከመቀበል አደፋፈር ልጅ እንዴ ጉቦ ስቀበል ትላለህ እንዴ?
ያሳፍራል እኮ ትንሽ አታፍር? ባለስልጣን ነበር ያውም ቱባ። ከነገርከኝ ታሪክ በመነሳት ግን የሚስትህን ጥንካሬ መገመት ይቻላል አይደል? በጣም በጣም እውነቴን ነው የምልህ። በእኔ ላይ ያስፈረደችብኝ አቃቢ ሕግ ሴት ነች። ሴት ሴት ያውም ጠንካራ ሴት፣ ሕግ አዋቂ። አቤት ኮንፊደንሷ! አንተ ያመሃል ጤነኛ አይደለም። ሴት ብሎ ኮንፊደንስ ያላት የለም። ባክት ስታስታ ባክት ወርባል ካጠገቤ ይመስላል እና ቅንቀረ አንድ ሰው ያለ ፍቃዱ ፎቶግራፍ ማንሳት ወንጀል እንደሆነ ታውቃለህ? አውቃለሁ። እና ለምን ታነሳኛለህ? ስለምወድሽ። በተደጋጋሚ እንደማልፈልግ ተነጋግረናል። ብሌን ከተለኝ ብሌኔ ነቃ በይ እንጂ። ምን ታርገው ብለህ ነው? ከእናቷ ተለይታ አታውቅ። የእነሱ ግንኙነት እኮ እንደ እህትም እንደ ጓደኛም ነው። አንዱ ገደል ሲታለፍ ሌላ ምን ነው ሰኒ? እኛ ለብሌን እናንሳለን። እርሱ እኔን አሳደጉ እንደገና ልጅ ምን እያልሽ ነው ሰኒ? አንቺም እንደማዳታኛለሽ። በመጨረሻ አባባ እኔ የምለው ልጅ እንደው ምን አድርግ እያሉ ነው የሚያስቸግሩሽ? ወይ ማይ ልጅ የሚያድግበት ሰፈር መሰለሽ እንዴ? ጭራሽ እንኳን አስወጣም አላስገባም እኮ ነው የሚለው። ተነጋገርን እኮ በቃ እዚሁ እኛው ጋር ትሆናለች አለ። አይዞሽ አታስቢ። ይልቅ ሳይመሽ ተነሽ አድርሽሽ እንሄዳለን አባባ። እርሱ አይችልም። የለም በጭራሽ። ተነሽ ተነሽ ነይ ነይ። ብሌን ነይ ግቢ ልሸኝሽ። አመሰግናለሁ። ፀሐይ ነው ደግሞ ትምህርት ቤት ድረስ ነይ ላክሽ። እንደምታየው እኮ መኪና ነው አይባላም። ብሌን ለምን አትገቢም? አልፈልግም ማለት አማርኛ አይደል እንዴ? ሰኒዎች ካልመጣሽ አላደርገውም። ሳሚዬ እስኪ ያኛው መነጽር አቀብለኝ። ከላይ ያለ እሱ ከላይ ያለው ኦኬ ቴንክ ዩ ሳሚዬ። እንደምትወጃት ተስፋ አደርጋለሁ። ሳቢዬ ምን አስቸገረሽ? ምን አለበት እሺ ብትይ ደስ ቢለኝ። ምን አለበት? ትንሽ ከሱቅ እያነሳሽ
እስኪ አድርጊው። ሰብ ዋው እንዴት እንደሚያምርብሽ የኔ ቆንጆ። እስኪ ቆይ ትንሽ ውይ አሳቢ አሁን ማመሰግነው ምንም ማለት የኔ ቆንጆ ወደሽ በጣም ያምራል። ምን ሆነሻል ግን? ይልቅ ለአንድ ጉዳይ ፈልጌሽ ነበር። ምን ችግር አለ? ላገባ አስቤያለሁ። ምን የምናት እንዴ? እያሾፍሽ መሆን አለበት። እውነቴን ነው። ባልሽ እኮ ታሰረ እንጂ እኮ 80ሽን አልቀደደም። በዛ ላይ በህግ ሊያስጠይቅሽ ይችላል። ረሳሽ እንዴ? እየቀለድሽ መሆን አለበት። ለሞሩ ማንን ነው የምታገቢው? አንዱን ነው ሰኔ እየደላሽ ነሽ አንቺ ልጄ። እንኳን ሌላው ሱስ ምን ጠቀመኝ ብለሽ ስቀልድ ነው ሳቢ ገትሽ ነው። ይልቅ የምትችይ ከሆነ አንድ ነገር ላስቸግርሽ ነው። ችግር አለው ሰንዬ? ምንድነው? እሺ ለምን አትነግሪኝም? እንደው አንድ 20 ሺህ ብር ብታገኝልኝ ሳቢ ነው። ለምንሽ ለምንሽ ሰንዬ? እማዬ የተወሰነ ብር ሰጣኛለች። ያልኩሽን 20 ሺህ ብር ባገኝ ደግሞ ዱባይ እየተመላለስኩ መነገድ አስቤያለሁ። ወይ ሰንዬ አንቺን እንኳን ለዚህ ያበቃሽ እንጂ ደግሞ ምን ችግር አለው? ማታ ደምዬ ሁሉን ነገር ነግሬው እንደሚሆን ሁሉ ይሆናል። ደግሞ ዱባይ ነው ያልሽኝ አይደል? በጣም ደስ የሚል ሀሳብ። እኔም አንዳንድ እቃዎችን ይዝልሻለሁ። አላውንም ሳውዬ ደስ የሚል ነገር ነው። እግዚአብሔር ወይኔ ሰንዬ እንኳን አእምሮሽ ተረጋግቶ ለማሰብ በቃሽ እንጂ ምን ችግር የለም። እሺ ምንም አትጨነቂ፣ አንቺ ብቻ በርቺ። አይሳብ ጓደኛዬን መምህር ቦጋለን ፍለጋ ወደ ትምህርት ቤት ሄድኩ። ይገርማል። ቦጋለን ፍለጋ መሄድ ትውስ ያለኝ ደውል ተደውሎ ወጣቶቹ ካይኔ ሲሰወሩ ነበር። አገኛታለሁ። አንቺን አይደለም እንደማናገረው አትመልሽልኝም እንዴ? ደግሞ ምንድነው የምትለው? አንተ ብቻ ነህ እንዴ ለዚህ ቤት ሐሳቢና ተቆርቋሪ? እኔም እኮ ገንዘቤ ነው ንብረቴ ነው። አየሁልሽ እኮ አንቺን አምኜ ኃላፊነቱን ሰጥቼሽ ለጥቂት ጊዜ ዞር ብል በሁለት ወር እድሜ ውስጥ 20 ሺህ ብር ጉድለት ይምጣ። አላመጣም። የምትናገረው ንግግር እያረምክ ተደጋገም። እንዴት እንደዚህ ከሂሳቡ መዝገብ ውጪሽ ማንን ልመን? እኔ እዳዳ ያንቺን ተዩ አልሚ ባልኩ አጥፍተሽ የምትቆይኝ ጀግና። ስማ እኔ የምሰራውን ጠንቅቄ ማቅ ነኝ። ጊዜ ስጠኝ፣ ባላንሱን ባጭር ቀን ውስጥ ሰርቼ እሰጥሃለሁ። እውነት ሌላ 2 ወር የጥፋት ጊዜ ጭራሽ ልታወድሚው? እንዲህ ነችና ወይ ስማ ይሄን ሂሳብ ሰርቼ አስተካክዬ ሰጥቼ እዚህ ደጅ ግን ድርሽ አለን። አታስፈራሪኝ እባክሽ። ሌት ተቀን ሰርተሽ ያቆምሽው ሱቅ አታድርጊ። አትመጻደቅ። ለቤትህ ለትዳር ለኑሮ መስራት ያለብኝ ትሰሚኛለሽ? ይሄ የሂሳብ ልዩነት እስከሚረጋገጥ ድረስ የኔና ያንቺ ባልና ሚስትነት በይደር ይቆያል። ውጤቱ ከታወቀ በኋላ ደግሞ የማደርገውን እኔ ነኝና የሰውየው ልጅ ታገኘኛለህ። የፈለግሽበት ድረሽ። አላበዛችሁም እንዴ? አሁንስ ከእናቴ ከተለዩ ዛሬ 5ኛ ቀን። ይገርማል። ከጎረምሳ ሽት ከሚወዱት ሰው ጋር መለየት፣ የመከን ማውጣት፣ የመከታ ለመኖር። ዛሬማ ወደ ሞት መሄዱና ይመስለኛል። እማዬ አንቺን ጠንቅቄ አውቅሻለሁ። ለምን ትደብቂኛለሽ? ምንድነው የምትይኝ? ናፈቅሽኝ መጣሁ ላይሽ። በቃ ባልሽን ጥለሽ ወይ ሰንዬ፣ አባትሽ ጠግቧል። ምን ሊሆን እንደፈለገን አልገባኝም። እሺ ቆይ ለምን ዘበኛው ተባረረ? ቆይ
ተጣልታችኋል? ልነግርሽ ባልችለውን ጉዳይ ጠይቂኝ። እባክሽን እማዬ እባክሽን። ሰንዬ አታስጨንቂኝ። እማ ድሮ ሲከፋሽ አይደለም ሲርብሽ ትነግሪኝ ነበር። ያኔና ዛሬ አንድ ነው። እንዴት? ያኔ ልጅ ነሽ፣ ስለኔ እንጂ ስለሌላ አታስቢ። ዛሬ ስለ ልጅሽ፣ ስለ ቀጣይ ኑሯችሁ ስንቱን ታስቢያለሽ። እስቲ ተይኝ ሰንዬ እባክሽ። እርግጠኛ ነኝ ከአባባ ጋር ተጣልታችኋል? አዎ፣ ላንቺ የሰጠሁሽን 20 ሺህ ብር አምጫለኝ። ምን ይሻለኛል? የሚሻልሽ ሰርተሽ ብሩን ቦታው መመለስ ነው። ቅርብኝስ? ምኑ? ንግዱ ምኑም እማዬ። በራስ መተማመንሽ ይጠፋል። ስለዚህ መስራት አለብሽ። ለመስራት ደግሞ ገንዘብ ሰጥቼሻለሁ፣ ስሪ በቃ። አንቺን ግን ችግር ላይ ጣልኩሽ። ከቤትሽ ወጥተሽ ይኸው ከባልሽ ተለይተሽ አደርሽ። አታስቢ ሰንዬ፣ ፍጹም አይከፋኝም። የዛሬው ቀን የጉርምስና ጊዜን አጥሬ የዘለልኩበትን በእንጀራ አባት የተደበደብኩበትን ቀን ያስታውሰኛል። እማዬ ይልቅ የሚያሳስበኝ የብሌን ጉዳይ ነው። ለምን? ተበደልኩ፣ ጥላኝ ውጭ አደረች እያለ እንቅልፍ ሲነሳ ታየኛ ልጄ። ለዚህ ወቅ ከበቃችልኝማ ተመስገን ነው። እማ ወዬ፣ አንድ ነገር ላስቸግርሽ። ምን? በቃ ብሩን መልስለትና ሰላማችሁን መልሱ። ቡናውን ትቀጅም መሽቷል። ጠጥተን እንተኛ። ምን ብዬ እንደምጀምር ግራ ገብቶኛል። እኔ እንደዚህ ነኝ ማለት አልፈልግም። ምክንያቱም የፍቅር አምላክ ልብሽን ከፍቶልኝ አንድ ቀን ማንነቴን ታውቂ ይሆናል። እንደምታውቂው የታክሲ ሾፌር ነኝ፣ ያውም ተቀጣሪ። ብሌን አንቺነትሽን እንጂ ሴትነትሽን ፈልጌ አይደል። ያላባት ያሳደገችኝ እናቴ ቃል አለብኝ። ቢያንስ ለሷ ቃል ስል እኖራለሁ። ብሌን ግን ፈራሁ። ሳላውቀው ለአንቺ የተለየ ስሜት ተሰማኝ። አንቺን ባየው ቁጥር በልጅነቴ የተለየችኝ እናቴ ትዝ እያለችኝ ፍቅሬ ጨመረብኝ። ብሌን ችግሬን ተረድተሽ ምላሽሽን እንድትሰጪኝ በፈጣሪ ስም እማጸንሻለሁ። ቴዲ። ማነው? 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 እኔ ነኝ ብሌ። ምን ነው አባባ? ምን ሆኖ? ዛሬ ደግሞ የተለየሽ ልጅ ሆነሻል። አልገባኝም። ቆንጆ ነሽ። ምን? አሳድጎ ለባዳማ የለም። ይልቅ ምን ሰው ነው የሚበጠብጡት። ይሄን የእሱ አንዷን ጎረምሳ ተከትለ ሄዳ ነው ቢሆን። አይ ልክ ብለሻል። እኔ እኮ አልገባ ብሎኝ ነው እንጂ ይኸውልሽ፣ መጀመሪያ ላይ ሳሎን በቤት ስልክ ስታወራ ነበር። እኔ ደግሞ ሀሳብ ነው ብዬ ነገሩን ንቄ ትቼው እኮ ነው። ሀሳብ እንዳንተ የዛሬ ልጆች አበመቻቶቸው ፍየል ከመድረሷ ቅጠል መበጠሷ ፍየል ከመድረሷ ወይኔ አትሰውየው ልጅ እንዴ! ታዲያ አንቺ ነይልኝ እንጂ ዛሬ እኮ ነፃ ነኝ። እርሱ
ዛሬ እንኳን አልችልም። ለምን? አዲፍ ነኝ። አዲፍ ነኝ። እውነትሽን ነው? አዎ። ከፈለጉ ደግሞ ስጠዳ ብሌን በእናትሽ ምን ገጥሞሽ ነው? እግዚአብሔር እንድትፈራ እኮ ለእናትህ ካላረሰ ወይ ልቅ እኔ ምን አደረግኩሽ ብሌን? እግዚአብሔር ይመስገን በዚህ ሰዓት በዚህ ምሽት አንድም የሚገጥምሽ ችግር አይኖርም። እውነትህን ነው። በዚህ ጨለማ ባለቤት በፈጣሪ ስም እልልሻለሁ። ከዚህ በኋላ ባንተና በፈጣሪ ወደ ፈለግከው ቦታ ልትወስደኝ የፈለግከውን ነገር ልታረገኝ ትችላለህ። ግን ስለ እግዚአብሔር በል እናቴ ጋር ውሰደኝ። የፈለግሽበት በክብር አደርስሻለሁ ብሌን። አንቺን ለመንከባከብ እድል ማግኘቱ ራሱ ለእኔ በጣም ትልቅ ክብር ነው። እሺ የት ነው ሰፈራችሁ? ጋሽ እየሆነ ያለው ነገር ለተነሳንበት ዓላማ አኳያ ደስ ምን አለ? የቤት ልጅ ፈልጎ ናይት ክለብ ጎትቶ አይስማማ ወይ እሷን ወይ ጭፈራውን መምረጥ ያስፈልጋል። እንዴ ደነስኩ ተጫወትኩ እንጂ ሌላ ምን አደረኩ? ከህሊናዬ ጋር መጣላት አልፈልግም። ጥሩ ጓደኛዬ ናት፣ አልጎዳም። ትዝታ ጥሩ ሰው ነሽ። ለኔ ገንዘብ ሳይሆን ለጓደኛሽ ህይወት ዘብ ቆምሽ። ጋሽ የእርሶ ገንዘብ አላፊ ነው፣ የጓደኛዬ ወዳጅነት ግን እስከ ህይወቴ ፍጻሜ ይደርሳል። በይ በይ ሂሳብ እንክፈልና አንቺን አስገብቼ እኔ ወደ ቤት ይገባል። ስማማኛል። ታንክ ዩ እንሂድሽ። ምሽት ለኔ ደግም ክፉም ነገርም አሳይቶኛል። ይሄ እኮ ላንቺ ያደረኩት በጣም ትንሹ ነገር ነው። ይገርማል። ወንድ በጠቅላላ እንዲህ ነው ብሎ መደምደም እንደማይቻል ተምሬያለሁ። ገንዘብ አልያዝኩም። ቀለበቱ ሰጠው ያዘውና ገንዘብ ሰጠው ትመልስልኛለህ። ብሌን ከአንቺ ያውን ቀለበት ነው? ኑሮን ለማሸነፍ አይደል እንዲህ ወጣትነት ስሜት ሳግድ በዚህ በሌሊት ደፋ ቀና የምትለው? ይህን ማውቀሽ ብቻ ለእኔ ትልቅ ክፍያ ነው። ብሌን አትጨነቂ። ይልቅ አሁን እያየሁሽ ግቢ።
ሄሎ ሄሎ፣ ሰንዬ እንዴት ነሽ? ደህና ነኝ ይመስገን። አንቺ ምንድን ነው የምሰማው? ምኑን? ጠዋት እኮ አስቤዛ ላደርግ ወጥቼ ማዘር መንገድ ላይ አግኝቻቸው እኮ ነው የሚነግሩኝ። አንቺ ምን ይደረግ ብለሽ ነው? ቆይ ለመሆኑ ምን ሆኜ የመጣው አለች በዛ በሌሊት? ናፈቅሽኝ ትዝ አልሽኝ እሷ የምትለው እባክሽ ቅንዝራም ሰው እየተናኩላት እንዳይሆን። ምን ነካሽ ሳቢዬ? ፍሬምዬ እኮ ልጅ ናት ደግሞ አያቷ እንጂ ሰውዬውን አላወቅሽም ልጄ? እኔ ሆኜበት ነው እንጂ እኮ ፈልጎ ነበር። አውቃለሁ ግን ብሌንን ኧረ እኔ እንጃ። አይዘንዬ ይሁን እስኪ። እኔ የምልሽ የት ነሽ አሁን ያለሽ? ቤት ነኝ። በቃ ወደ በኋላ ላይ ብቅ በያ፣ ያን ነገር አዘጋጅቼልሻለሁ። ሳቢዬ ምን እንደምል አላውቅም። ሰኒዬ ምን ሆነሻል? ቆይ ላንቺ እዚህ ነው አልባራኝ እንዴ? እዛ ማለት ይሳው በቃ እሺ እመጣለሁ። ተይ ብለኝ ረጋ ብለሽ አነጋግሪ። ምንድነው ረጋ ምለው? ጭራሽ ትምህርት ቤት ድረስ ይመጣሉ እንዴ? አፍሮ ቆይ ተማሪ ጠቅላላ እኮ ገብቷል። ትምህርቴን ማለት ነው እሱን ነው የሚፈልጉት። ኧረ ተይ ብለኝ የኔ የዘወትር ጥረት አንቺ ተምረሽ ትልቅ ደረጃ እንድትደርሺና የእናትሽን ባሲቆም ማየት ነው። በእውነት ለዚህ ነው ሊደፍሩኝ የመጡት። ይሰማሉ። ከዛሬ ጀምሮ አጠገቤ ግን ቢደርሱ አናቶቱ በድንጋይ ነው ሽምለው እንዴ ያማቹን ብለኝ እናትሽ ማን ናቸው? አያቴ ናቸው። ታዲያ ለምንድን ነው በስርዓት ያላናገርሻቸው? ስለ ቴዲ ነው። እውነታቸውን አታፍጭብኝ። እውነታቸውን ነው እንዴ? አንቺ ምን ነው ሰው የሚልሽ? አንቺ ደግሞ ምን አድርጊ ነው የምትይኝ? ያልኩሽን ሰው ቀርበሽ እዩ። እውነቴን ነው የምልሽ። ወይ ካለው ተወለድ ወይ ካለው ተጠጋ ነው። አትሳሳች። ከሚያስብ ተወለድ ከሰው ልጅ ተጠጋ ነው። ገንዘብና ማቴሪያል አያቀኝም አላቀውም። ስለዚህ አይደንቀኝም። ታየኝ እሺ? እሺ በኋላ ሻይ እንጠጣ። ነገ ነገ 11 ተኩል ላይ እዛሽ ቤት እንገናኝ። አይኔ ያያ መጥቶ አይኔ ያያ ይዟት ነው ጋሽ። አይዞት ነገሩን መስመር አስይዤዋለሁ። እቺ ደግሞ ምን ሆነ መስመር የያዘው? 11 ሰዓት ተኩል ላይ ተቀጣጥረናል።
እውነትሽን ነው? ከምር በጣም ነው እንጂ እሺ አናግሪና ማናገር ካልፈለኩስ በግድ ታናግሪኛለሽ በግድ ካላናገርኩስ እመታሻለሁ እስኪ ደገማ ጥፍሻለሁ ልጅነትን ካልጨረስክ ሄድና ጭቃ ጥፍጥፍሽ ተከበር እንዴ ስነ ስርዓት ያዝሽ እንደማንም ትፈራኛለሽ ብለህ ከሆነ ተሳስተሃል ልዩነታችን የጾታ ነው መብቴን ደግሞ እንዴት ማስከበር እንዳለብኝ ጠቅቄ አውቃለሁ እንት ታመጫለሽ አንዲት ነገር ለማድረግ ሞክርና አሳይሃለሁ ስማ ወንድ ማለት ምን ማለት እንደሆነ አባት ያስተምሮኛል ያው በተግባር ምፈራው ጻጻትን ነው ምፈራው እግዚአብሔርን ነው በእናትህ ተወኝ እሺ አረቺ እብድ በቤት ልቀቂኝና ተንቀሳቀሽ ቀጥይ ዳግም እንዳትተናኮለኝ እሺ ወንድ ነሽ አትሳሳሽ እኔ ሴት ነኝ ወንድ አንተ ነህ ወንድነት የጾታ መለያ እንጂ የጀግና መጠሪያ ሊሆን አይችልም ሳትጠራጠር ሴት ናት በለኝ ሴት ነኝ ያውም የእናቴ ልጅ ዛሬ ባየሁት ነገር ተስፋ በመቁረጥና ባለመቁረጥ መሃል ሰው አለ ትዝታ አይዞት ነገሩን መስመር አስይዤዋለሁ 11 ሰዓት ተኩል ላይ ተቀጣጥረናል ስለዚህ ተስፋ ሳይጨልምብኝ ያንን ጎረምሳ ላገኘው ምንም ማለት አጥፎ ለምን ስለማልሄድ ትሰማለህ ከብሌን ትከሻ ላይ ተወርዳለህ ውረድ ካለበለዚያ ምን ወደ እንግዲህ ልጅነት ነው የምለውጥህ አልገባኝም የእንግዲህ ልጅ ምን ማለት አንተ ስታድግ የተቀበረው ስማ ብሌን ልጄ ነች ካላማው ፈጽሞ እንድትደራቀፍ አልፈቅድም ጋሼ እንዴት ታዲያ ምን ነገርኩ ከዚህ በኋላ አጠገቧ ባይ ከዚህ ከርካሳ መኪና ጋር ቀበና ድልይ ነው የምከድ ብሌን እያትበይም እንዴ በቃ ማሚ ዳቦን ቢያት እንጂ በላው እሺ ምንድነው የምታስቢው ምን ሆነሻል እሱ ብለኝ ምንም አልሆንኩም ዝም ብዬ እንዴት ምንም አልሆንኩም እያየሁሽ ስለ አባቴ እያሰብኩ ደግሞ ስለ አባትሽ ምንድነው የምታስቢው ምናልባት እኮ እሱ እንደዚህ ክፉ ባይሆን እኛም እንዲያንሆንም ነበረ አሁን ይሄን ምን አሳሰብሽ አርፈሽ ትምህርትሽን አትማሪ ግን ለምን ክፉ ነበር ማሚ አባቶች እጅግ በጣም ጨካኝና አረመኔ ነበሩ አሉ ሌላው ይቅር ብሌን ሴት እንኳን የሚያገቡት ልጅ ለመውለድ ነበር አሉ እና በሳቸው ወጥቷል ጸባዩ የሳቸው ነው ብለው ነው ነገሩኛ አክስቱ ደግሞ እኔን ከማግባቱ በፊት እጮኛ ነበረች በዚሁ አመሉ የተነሳ ትታው ሌላውን እንዳገባች እሷንም ሊገላት ያሳድዳት ነበር አሉ
ምን ዋጋ አለው? ይሄን ሁሉ ጉድ የሰማሁት ከገባሁት በኋላ ሆነ እንጂ እርግጠኛ ነኝ መቼም ተለውጦ ይወጣል። እና ሲፈታ አይ ማሚ አይ ብሌን ብሌንዬ የሚበላ ነገር ነው። ሳሪ እንዴት ነው እንዴ? ምን አለበት ጓደኛዬ ደስ ባለ መንገድ መጋበዝ አልችልም? ይቻላል። ይቅርታ ምን ይሁንልሽ? ተቆራጭ አምጪልኝ። አንድ ትጠቀለዋለሽ? ለምን? በኋላ ከዜድዬ ጋር እንገናኛለን። ከሱ ጋር እንበላዋለን። ብሌንዬ ግን ምን እያደረግሽ ነው? ምን አደረኩኝ? ማፍቀር ኃጢያት ነው? ማፍቀር ኃጢያት አይደል? ግን ማንን ያፈቅርሽ ይመጥንሻል? ቆይ እኔ ማን ነኝ? ቴዲ እግዚአብሔርን ይፈራል፣ እኩያዬ ነው፣ ይሰራል። በዛ ላይ ደግሞ እኔ ወደዋለሁ። ይሄ በቂ አይደለም? ይቅርታ ለኔ በቂ አይመስለኝም። በዚህ ምድር ላይ እኮ ሁለት ያንኖር። አንድ ጊዜ ተደስተን ኖረን ለሌላው ተርፈን ልንኖር ይገባል። ያ ካልሆነ የኛ ሴትነት፣ ወጣትነት፣ ቁንጅና ተፈላጊነቱ ምኑ ላይ ነው? ቆይ ደስታ በገንዘብ ይገኛል እንዴ? አንቺ ግን ምን እያልሽኝ እንደሆነ ይገባሻል? ሳትፈልጊው ገላሽን እንድትጭለት፣ ሳትወጁ አብረሹ ተጋደሚ፣ ለዛ ደግሞ ይከፈልሻል። ብሌን እንዳትሳሳች እያልኩ ያለሁት የሚመጥንሽ ፍቅር ቀርቦልሻል፣ አሜን ብለሽ ተቀበይ። ለመሆኑ ማን ነው? አልነግርሽ። ብሌንዬ ሙች ቅረቢው ትመርቂኛለሽ። እግዚአብሔር ይባርክሽ። እኔን ግን በእናትሽ ተይኝሽ። እኔ እኮ ላንቺ በጣም ጥሩ ጓደኛሽ ነኝ። ይሄንን ምክሬን ከጣልሽው ጓደኝነታችን አደጋ ላይ ይወድቃል። እና ጠየቀሽ ሁሉ እሺ ካላልሽ፣ ይቅርታ ካልሸጥኩሽ ካልሽኝ ይቻላል። ይቅርታ ሂሳብ ስንት ነው? ብሌን ግን ከምርሽ ነው? በጣም ባጭሩ በሴትነቴ በእናቴና በቴዲ አልደራደርም። ይቅርታ ሂሳብ ተከፍሏል። ማን የከፈለው? እሳቸው። እሳቸው ናቸው። አስቢበት። እቃ ረስተሻል። ተጎራረሱት። እሺ በደንብ ብሌ ወይ ቴዲ፣ እውነት ግን የኔ ብቻ ሆንሽ ማለት ነው? አንተ ምን እንደሆንከው ቴዲ። አቤት አቤት አትበለኝ። እሺ እኔ ቆንጆ ይቅርታ። ወይ አልተቀየምከኝም አይደል? እሺ ምን አደረግሽ? ወንድ ፈራለሁ። በህይወቴ ወንድ ነው የሚስቃቴ ነው። ለምን?
ምናልባት ከኔ በፊት አይደለም ቴዲዬ፣ የመጀመሪያ አንተ ነህ። እግዚአብሔር የመጨረሻ ያደርገኛል። ምን ነው አባትሽ ዛሬ ያናገረኝ? የማን አባት? ያንቺ አባት። የኔ አባት? አዎ ያንቺ አባት። እርግጠኛ ነህ? እርግጠኛ ነኝ። ምን አይነት ሰው ነው? አጠር ያለ ገብስማ ጸጉር፣ ወፈር ያለ ቀይዳማ መልክ። ነገሩ ሌላ ነው። ምንድን ነው? ለግጸኛ ለልጅ ነው ወይስ ጥሎሽ መሆኑ ነው? ይሄ ሰጥቶ ነው። አይገርም? ከፍሎ ነው የሚያስፈራራው። እንዴት ጥሩ ሰው መሰለሽ። ኧረ ሌላ ጊዜ በተገናኛችሁ። ምን ማለት ነው? አይ ስቀልድ ነው ብለኝ አልፈልግም። በፍቅሬ መቀለድ አያስደስተኝም። እሺ የኔ ዘር አይድረስ። ይኸውልሽ የኔ ፍቅር፣ ማንም ቢሆን ለፍቅሩ ዘር አይደረስም። ኦኬ? እወዳለሁ። እኔ እሞችሻለሁ። እጅግ በጣም አፈቅርሻለሁ። አቤት። ይቅርታ፣ የሰናይት ስልክ አይደለም? በትክክል ተመልሷል። ሳባ ነች በልልኝ። ከጥቂት ደቂቃዎች በፊት በርካታ ብሮች አስረክባን እሷ ወደ ሆስፒታል ሄዳለች። ምን ዘረፋችኋት? ሴትዮ ስነ ስርዓት። ተባበራችኋት ነው የሚባለው። ሄሎ፣ ኧረ እባክህ ገንዘቡ ሲፈልግ ገደል ይግባ። ስሚ፣ እኛ በስነ ምግባር የታነጽን የሰው ነፍስ አናጠፋም። ለማንኛውም ለበለጠ መረጃ ሆስፒታል ሄደሽ ጠይቂ። ሆስፒታል? እዛ ሳይወስዷት አይቀሩም። ቻው። ሄሎ ሄሎ፣ ወይኔ አምላኬ። እኔ ነው በአንድ ላይ ነው እኮ ደስ ብላሽ ኑሪ ባይ ላይ ነው እኮ ልጄ። እሺ ቆይ እንደዚህ ስላለቀሽ የምታመጪው ለውጥ አለ ብለኝ? ተወኝ እስቲ ቴዲዬ። እናቴ እኮ ለኔ እናቴ፣ አባቴ፣ ሁሉ ነገሬ ናት። ያለ እድሜዋ ለእኔ ስትል ተቆመደች። የኔን ነገ የተሻለ አደርጋለሁ ብላ ዱርዬ ናት ሆነች። ብሌን ለምን ሰው ታስቸግሪያለሽ? አንተ ውሻ፣ አንተ ብሌን ባለጌ ዳሩ ተይው። አንቺ በቃሽኝ ባጥር የዘለልሽ ጊዜ ነው። ባለጌ አንተ ከፈለግ ጉድን አዘጠበጥላ። ብሌን ምን ሆነሽ ነው? አንቺ ነሽ አይደል የምታሰድብኝ? ትሄጃለሽ፣ እንሂድ። እኔ ሄጃለሁ። የት ነው የሚሄደው? ልጄ በዚህ ሁኔታ እያለሽ የት ነው የሚሄደው? አልበዛም? ደብድብኛ። አንቺም እንጀራ አባትነት ገና አሁን ታወቃኝ። አሁን ገና ታወቅ። ከዚህ በላይ ምን ልመጣ? ዲቃላ አሳድጌ ለዚህ ስላደረስኩ ነው። አንቺ እንተያያለን። ዲቃላ
ይቅርታ ዶክተር፣ እንዴት ናት? ምን ሆነሽ? እኔ ጓደኛ በጣም የምወዳት ጓደኛዬ ነች። ደንግጣ ነበር? መነሻው እንኳን ወመኔዎች ገንዘቧን ሊዘርፏት ቦርሳሽን አምጪ አላመጣም ግብ ላይ ነው አሉ ወድቃ የተፈነከተችው። የተፈነከተችው ያን ያህል ከባድ አይደለም። ስፌቱም አላስቸገረንም። ወደ አእምሮዋም ደም እንዳልፈሰሰ ቼክ አድርገናል። ከዛ ውጪ ግን ጠዋት የአእምሮ ስፔሻሊስታችን ያያታል። ቀረውን ከዛ በኋላ እንነጋገራለን። ግን አሁን ዶክተር ገብቼ ላናግራት? እኔ ተረጋግተሽ ስሚ። ሙያዊ ምላሽ እስክናገኝ ድረስ የተቻለንን ያህል እርዳታ እናደርግላታለን። ከዛ ውጪ ግን አሁን ማንም ሊያያት አይችልም። እናንተም እዚህ ምንም ስለማታደርጉ ወደ ቤት ሂዱ። ጠዋት እንገናኛለን። ሳብዬ ቁርጤን እንቅልፍ ወስዷታል ሲለኝ ደስታዬን መቆጣጠር እንቅልፍ ወሰዳት ልጄ፣ በእኔ ጨክና እንቅልፍ ወሰዳት። መቼም ክላስ ቅሪያን አልኳት። እንዴ ጓደኛሽ አይደለች እንዴ? በቃ በእርሶ ጉዳይ ስላልናደደችኝ ዘግቻታለሁ። ምን ዘግቻታለሁ? ጭራሽ እንዴ ታዲያ እኔ ምን ላድርግ? ይኸው ክላስ ከገባች እንኳን 1 ሳምንት አለፋት። ትንሽ አታፍሪም? ለምን ነው ማፍረው? አንቺ አራንዴ ቶካጅ የማይሆንልሽን ይሆናል ብለሽ ገንዘቤን በላሽ። አረ ጸጉሬ ገና አንገትሽን ከሰውነትሽ ላይ ይቸነቅለው። አረ በእግዚአብሔር በዚህ 3 ቀን ውስጥ ያለችበትን አጣርተሽ ባታሳውቂኝ ወንድ ከራሴ ለምን እንደዚህ ያደርጉኛል? ፈልገው አይደል ገንዘብ መወጣጫ ዝጌሽ ወደ መጣሁበት ፈልገው አይደል እንደ ገንዘቡን የሰጡ። ጨርሻለሁ። ውረጅ፣ አሁን ውረጅ። በቃ ወይኔ አፈሪ ብላኝ። ደህና ነህ? አሜን አፈር ብይ። ምን ልትሰሪ መጣሽ? ልጠይቅህ ነው። እስር ቤት ከገባው ጀምሮ የመጀመሪያዋ ጥያቄ ግን ደህና ነህ? በቃ አይ ሴት እስር ቤትም ገብቼ ትከታተሉኛላችሁ? ምን ላድርጋችሁ እንዴ? እኔ ምን አድርግልኝ አልኩ? እስረኛ መጠየቅ እኮ ጥሩ ነገር ነው። በቃ ዛሬ እዚህ ለምን እንደመጣሽ ታውቂያለሽ? እየነገርኩ ልጠይቅህ ነው። ሌላ ለምን እመጣለሁ? በጭራሽ። ካሁን በፊት አንዱን ወንድ አስተኝተሽ ሌላው ጋር በመሄድሽ ስንቱን ወንድሞቼን እያጠጣሽ እያሰከርሽ ከኪሱ ገንዘቡ ስላራቆትሽ ባንቺ በረካሿ ቤት የስንቱ ጀግና ተደባድሞ ደሙ ፈሶ ደማቸው እንዲታጠብልሽ ጌታ የታሰሩትን ጠይቁ ስለሚል ዛሬ እኔ ልጠይቂ እዚህ መጣሽ። የኃጢአትሽ ማካካሻ ልታደርጊኝ። እንዴት ነው የሚያናግርህ? አሁንም እዚህም ትሰሚያለሽ? እድሜ አግኝቼ ከዚህ እስር ቤት የወጣሁ ጊዜ እዚህ እስር ቤት ተመልሼ የሚመጣው አንቺን ገድዬ። ኧረ በስመ አብ በል በቄ። ዶክተር ድም በሰላም ነው? በሰላም ነው። ኦኬ ሰላም ነው። ዶክተር እስካሁን እኮ መናገርም ሰው መለየትም አልጀመረችም። ዛሬ ያስጠራችሁን በዚህ ጉዳይ ላይ እንድንነጋገር ብሌን። ህይወት አንዳንዴ እንደዚህ ናት። ምን እያልክ ነው ዶክተር? ለማንኛውም ወይዘሮ ሰናይት በከፍተኛ ደረጃ የአእምሮ ቀዶ ሕክምና ያስፈልጋታል። ታዲያ ለምን ኦፕራሲዮን አታደርጓትም ዶክተር? የዚህ አይነቱ ኦፕሬሽን እኛ ሀገር አይሰጥም። ደቡብ አፍሪካ አሊያም አሜሪካ መሄድ የግድ ነው። ለዚህም የሕክምና ቦርዱ በሙሉ ድምፅ ወስኗል። እኔም ባለብኝ ኃላፊነት ይሄን ላሳውቃችሁ ነው ያስጠራዋል። ዶክተር ወጭ ምን ያህል
የሆቴልና የትራንስፖርቱን መገመት ባልችልም ለሕክምናው ግን ከ380 ሺህ እስከ 420 ሺህ የኢትዮጵያ ብር ያስፈልጋል። በዚህ ሰዓት ምን እንደምታስቢ ባላውቅም እኔ ግን እናቴ አባቴ ጨካኝነት የሬሳ ልፈለግ መወለድ ተደማምሮ አንቺን በላሽ። የኔ ወደ አንቺ መምጣት እኮ የሚገጥመንን ችግር ተቋቁመን አብረን እንድንኖር ነበር። አናግሪኛማ ጠረንሽ ናፈቀኝ፣ እንክብካቤሽ ናፈቀኝ። ማን አለኝማ? ምን ሆንሽ ነው ብለህ ምን ላድርግ ቴዲ? የእናትን ነገር እያወቅው በዚህ ሁኔታ እስከ መቼ ድረስ ነው የምንቀጥለው? ቀሻውነሽ ዝም በይ። ነይ ወደ ውጭ እንውጣ። ነይ ትተኛበት እሷ ላይ ነይ ብዬ ተነስ። ምን ነው ያለፈው አይበቃኝም? ዳግም ልታዋርጂኝ ሱቄ ድረስ መጣሽ? ግራ ገብቶኝ የኔ እናት ባለፈው የገባሁበትን አልተወጣሁ። ሌላ ጉድ የምሰማበት ጊዜውም ጆሮም የለኝም። ታዲያ እኔ ምን ላድርግ? እየታከመች አይደለ እንዴ? ውጭ ሀገር ሄዳ መታከማል። እዛ ደግሞ ገንዘብ ያስፈልጋል። ገንዘብ? አዝናለሁ ብሌን። ባንክ፣ ሱፐር ማርኬቴን፣ የሚንቀሳቀሱ ንብረቶች፣ ቤቴን እንኳን እንዳይሸጥ እንዳይለወጥ በህግ አሳግዶብኝ። ምክንያቱም ዕዳዬን መክፈል አልቻልኩም እና ምንም አይረዱኝ። ለመሆኑ ምን ያህል ብር ነው? 400 ሺህ። ያንተ ያለ 400 ሺህ ብር? ብሌን እቤት የተቀመጡ ጥቂት ብሮች አሉ። 4-5 ሺህ። አዝናለሁ ብሌን። በቃቱ እርሰው እባክህ አታስታውሰው በፈጠረ
የሚገርም ሳቢ እናቴ ልትሞት ጥቂት ቀናት ሲቀራት የነገረችን ታሪክና ያስገባችን ቃል ሁልጊዜ ጠንካራ እንደሆነ አድርጎኛል። በዚህ በወጣትነት እድሜ ራስን ቆጥበህ ራስን ጠብቀህ ጠንክረህ መኖር እኮ ትልቅ ነገር ነው። ሳቢ ክብሩ እግዚአብሔር ነው። ከኔ የሆነ ምንም ነገር የለም። አይዞህ ጎበዝ በርታ። እንደማሽ እኮ ብለኝ ሰላም የእናቴ ገዳዮች ተፈርዶባቸው ወይን ወረዱ ይላል። አረ ብሌን ሌላ ነገር አለ። በሚሊኒየሙ መንግስት ለእስረኞች ምህረት አደረገ። ቆይቷል እኮ ከወጣ አንብቤው ከጥቅሙ ጉዳቱ ቢያመዝንብኝ ነው የተውኩት። እንዴት ጥሩ ነገር ነው። ይቅር መባባል መፋቀርና መቻቻል እንዴት ጥሩ ነገር። ብሌንዬ ከመጣሽ እስኪ ምሳል አቀራር ቴዲዬ ባፉ ምህላል ዙረ ተጫወቱ። ብሌኒ እውነት ግን ሳባ ጓደኛ ብቻ ነች? ተውስቴ እሷን ነገር ቴዲዬ። አንተ ግን ስራህን ተገኛ ጋር መኮራመቱ አይበቃም። በሞተችው እናቴ ምትክ አገኘው ብዬ ስደሰት ጣማው እድሌ እንዲህ ያደረገ ተሰራ አልተሰራ ያው ነው። ከልኩ አያልፍም። ጥሩ ሰው እኮ ነው ቴዲ። አንቺም እኮ በጣም ጥሩ ሰው ነሽ። የሄድሽበት ተሳካልሽ? እስቲ ከሰዓት ደግሞ የመጨረሻ ሙከራዬን አደርጋለሁ ከፈጣሪ ጋር። ትዝታ ነኝ። እሺ ትዝታ፣ ምን ልታዘዝ? ትዕዛዝ አይደለም የምስራች ነው። የምን ምስራች? ምን ነው ቆጣ ቆጣ አሉኝ። ስፖርት እየሰራው ነው እባክሽ። ብሌን ምን ልታናግሮት ትፈልጋለች። እውነትሽን ነው? በእውነት ዛሬ 11 ሰዓት ተኩል ላይ ተቀጣጥረናል። በጣም ደስ ይለኛል። እሺ ቻው። ሄሎ ትዝታ። አቤት። ግድ የለሽም እኩል ሰዓት እኔና አንቺ ቀደም ብለን እንገናኝ። እሺ ቻው። ግቢ ነው። ሁለት ተመሳሳይ ቤቶች አሉ። ያው ሽንት ቤት ግን የጋራ ነው። አየህ ዋጋውን የሚያስወድድብን ይሄ ነው። አየህ የሚያወርደው ይሄ ነው። ስለዚህ ምን ይሻላል? ለማንኛውም እንሟሟታ። ስልክ አለ? አለኝ። አዎ ያዘው። እሺ ስንት ነው? 66 0911 ነው? አዎ 0911 በቃ እንደውላለን። አደራ ግን እንደውላለን። ስራችን አይደለም እንዴ? ምን ማለት ነው? እንደው ግን በግምት ምን ያህል ያወጣል? አየህ በአሁኑ ሰዓት ቤት በጣም ተወዷል። የቀበሌ ቤት የታለ? አንገት ማስገቢያ ያው አንድ 15 ምን እሺ አነሳ? አይ ብቻ አደራ ደውሉልኝ። ኧረ ምንም ችግር የለም። ይሄ ስራችን አይደለም ነው።
በጣም ታሟል። እውነትሽን ነው? በእውነት ታዲያ ምን ልረዳት እንችላለን? ምን እሷ በአሁን ሰዓት ስትገናኙ ራሱ ቃል ችግሯ መቅረፍ የቀረበች እንዳይመስል በጣም ተጠንቅቃለች። ለምን እንዲህ ታስባለች? እሱማ ዋናው መተሳሰባቸው። ብሌንን አስተምራታለሁ። አብረንም ለቁም ነገር እንበቃለን። እውነቴን ነው የምልሽ፣ ምናዋንም ሳይሆን እሷነቷን ብቻ ነው ፈልገው። በእውነት እኔም በጣም ደስ ይለኛል ጋሽ። ትዝታ አንተ ማለትሽን አልተውም አልሽ? በጣም ይቅርታ ለምዶብኝ እኮ። ለማንኛውም እሷ ፊት አደራ። አይ ቆይ አረፈደች እንደውም ልደውል። ብሌን ምን ሆነሽ ነው? ለምን ባዳ መሆኔን ትነግረኛለሽ? ቆይ ሰናይት ለእኔስ እናቴ አይደለችም እንዴ? ብሌን የሆነውን ነገር ሁሉ አንቺ እንደፈጠርሽ አድርገሽ ለምን ራስሽን ኃጢአተኛ ታደርጊያለሽ? ኃጢአተኛ ነኝ? ይቅርታ አድርግልኝ። ለምን ነው ይቅርታ ብሌን? ለምን ነው? አቤት እኔ ሳልፈልግ ተፈጥሬ ላንዱ ስላንዱ ልንጎዳ አዲስ የሆነ ወይንም የተፈጠረ ያረግሽው ነገር አለ ብሌን? ያለያዝ ወጣት ደረድሜ ተኔ ችግር ውስጥ ፈርኩት። አስናለሁ ብሌን አስናለሁ። ከሰናይት አለመወለዴን ነገርሽ። እናቴ ብትሆን ግን ግዴታዬ እንደሆነ ትነግሪኝ ነበር ብሌን። ቆይ ደስታሽ ካላስደሰተኝ ችግርሽ ችግሬ ካልሆነ ቆይ እንደው ሴትነትሽን ብቻ ብሌን። በቃ ቴዲ ቆይ እሺ ምን አማራጭ አለኝ? እናቴ እኮ መዳን አለባት። ትድናለች ብሌን ትድናለች። እግዚአብሔርም ይረዳናል። የታሰበውን ያህል እንኳን ባይሆን ያለሁበትን የቀበሌ ቤት 25,000 ብር የሚገዛኝ ሰው አግኝቻለሁ ብሌን። እንዳትጠጋኝ እንዳትጠጋኝ። ምንድን ነው? ውጣልኝ ቴዲ። እሺ እኔ ምን አደረግኩሽ? ጥሩነት በዛብኝ፣ ደግነት በዛብኝ። ቴዲዬ ባንተ ጥሩነት እናቴ ትሞታለች። ቴዲ አረባህ። እኔ ኑሮዬ ሞቴም ችግር ነው። ገደለኝ። አንድ ነገር ልንገርሽ፣ እስከ ዘላለሜም አልጠላሽም። ቴዲዬ እባክህ ሰው እንዴት ደግነት ይጎዳል? ሰው እያልኩሽ በቃሽ። እሺ በቃሽ ቴዲዬ እባክህ። ብሌኔ የሚጠጣ ምን ይምጣ? አይ ጠጥቻለሁ። የሚበላስ? ብሌኔ በልቼ ነው የመጣሁት። ምንም ነገር አያስፈልግም። ብሌን ምን ሆነሻል?
እሺ ብሌን አትወጂኝም? እውነቱን ማወቅ ነው የምፈልገው። አልወዱት። ለምን ለምን ትጫወችብኛለሽ ብሌን? እናቴ ስል እናቴ መዳን አለባት አይደል? ስለዚህ ለእናቴ ስል ምንም አድርጋለሁ። መግባት እንችላለን። ንጹህና ግልጽ ልጅ ነሽ ብሌን። ውስጤን ነው የነካሽው። ብሌኔ ከእንግዲህ ንጹህ ወንድምሽ እሆናለሁ። እናትሽንም ተጋግዘን እናሳክማታለን እንጂ ፕሮሰሱ ወደ ይጀመር። እነሱ አልነበ በቃ ተነሽ ፕሊዝ፣ በቃ ተነሽ። አይዞሽ አይዞሽ፣ በቃ ተነሽ ተነሽ፣ በቃ ፕሊዝ ተነሽ። ብሌንን ወደድኳት፣ አፈቀርኳት፣ ለተኛትም ተመኘው። ብሌን ግን ለማትወደውና ለማትፈልገው ሰው ለእናቷ ስትል የልጅነት ገላዋን ልትሸጥ ሳይወድ እንደሚታረድ በሬ ወደ እኔ መጣች። ወይ አገሬ! ችግርን አርግዘው ልውለድህ አልወለድም እየተባባሉ ሰሚ ያጡ የጣር ጮት የሚያሰሙ ስንት ወገኖችን ያጭቀሻል።
አንቺ ያላባራው የህይወት እንቅፋት በደል ያበዛልሁ ስቃይ ያበዛልሁ ሴት ሆኖ መፈተን ስቃይ ያበዛልሁ በደል ያበዛልሁ ሴት ሆኖ መፈተን ይገርማል። በህይወቴ አንድ ቁም ነገር ሰራሁ። የብሌን ቤተሰቦችን ሙሉ የሕክምና ወጪ ሸፈንኩ። እሷና እናቷንም ወደ ደቡብ አፍሪካ ሸኘው። ለካስ በጎ ማድረግ ከፍተኛ የህሊና እርካታ ይሰጣል። አቤት ደስ ሲል! ተመስገን። 100 ለማትሞላ እድሜ ራስ ወዳድነት። አይ ሀገሬ! መረዳዳት፣ መደጋገፍና መተሳሰብን ባህላችን ብናደርገው የት በደረሰ።